ዓለማችንን በብርቱ እየፈተነ የሚገኘው የአየር ንብረት ለውጥ መዛባት ኢትዮጵያንም መፈተኑ አልቀረም። ታዲያ ኢትዮጵያ ይህንኑ ችግር ለመቋቋም የሚያስችላትን የአረንጓዴ አሻራ መርሃ ግብር በትጋት እየሰራችበት ነው የሚገኘው። በተለይም ደግሞ ከ2011 ዓመተ ምህረት ጀምሮ እንግዲህ በስፋት ይሄው የአረንጓዴ አሻራ መርሃ ግብር እየተገበረ ይገኛል። አዲስ አበባም እንግዲህ ለተለያዩ ጥቅም የሚሰጡ ችግኞችን በመትከል ዛሬ ላይ የአረንጓዴ ሽፋኗን ማሳደግ ችላለች። ለመሆኑ ባለፉት ጥቂት ዓመታት ወይም ከ2011 ዓመተ ምህረት ጀምሮ የተተከሉ ችግኞች የጽድቀት መጠን እድገታቸው ምን ይመስላል የሚለውን ልንመለከት ወደድን። አሁን የተገኘውት በኮልፌ ቀራኒዮ ክፍለ ከተማ አዲስ አበባ ፖሊስ ኮሌጅ ግቢ ውስጥ ነው። በግቢው የተተከሉ ችግኞች ከ2011 ዓመተ ምህረት ጀምሮ ምን ደረጃ ደርሰዋል የምንመለከት ይሆናል። ጤና ይስጥልኝ። ጤና ይስጥልኝ። እንዴት ናት? እንዴት ነህ? ሰላም ሰላም ነህ? ስም እስኪ በቅድሚያ እንተዋወቅ። እሺ፣ ኮማንደር ማስረሻ መኮንን እባላለሁ። እዚህ በፖሊስ ኮሌጅ የመስክ ስልጠና ዲቪዥን ኃላፊ ነኝ። መልካም። ዛሬ እንግዲህ አጠር ያለ ቆይታ ቀደም ሲል እንዳልኩትም የምናደርገው እዚህ ግቢ ላይ ከ2011 ዓመተ ምህረት ጀምሮ የተተከሉ ችግኞች ምን ይመስላሉ እድገታቸው የሚለው ነው። በቅድሚያ ግን ይህ አካባቢ ምን አይነት ገጽታ ነበረው እንደዚህ ከመተከሉ በፊት? አሁን በምታየው መልኩ አልነበረም። ባዶ ቦታ እነዚህ ትልልቅ ዛፎች የቀደሙት ካልሆነ በስተቀር ባዶ ነበረ። እንዲሁ ሳርና የተለያዩ ከብቶች የሚገቡበት የተለያዩ ሰዎችም የተላለፉበት ነበረ። ነገር ግን ያው በመንግስት በተሰጠው አቅጣጫ መሰረት በአረንጓዴ አሻራ ልማት እኛም እንደ ሌሎች ማህበረሰቦች የአዲስ አበባ ፖሊስ ጠቅላላ ከ11ዱም ክፍለ ከተማ አመራሮችም አባላትም እዚህ በምንሰጠው ስልጠና በሚሰጠን አቅጣጫ መሰረት የሚሰጡንም ችግኞች በተገቢ በማዋል አሁን ባለበት ደረጃ ለማስቀጠል ይችላል። 2011 እንግዲህ የምናያቸው እነዚህ አሁን ትልልቅ ሆነው የምናያቸው እድገታቸውን በጣም በፈጣን ሁኔታ የተተከሉት ናቸው እና የነዚህም እንክብካቤ የነበረው የመደበኛ የፖሊስ ሰልጣኞች እዚህ ግቢ በሚሰጥበት ወቅት እያንዳንዱ እየተከፋፈለ አለው የየራሱ አደረጃጀት አለ። በዛ አደረጃጀት በጧቱም ክፍለ ጊዜ በማታውም ክፍለ ጊዜ በሚሰጠው ይኮተኩታል፣ ውሃ ያጠጣል። ያንን እንክብካቤ ያደረገ የነበረውን ባዶ ቦታ በተገቢ እንዲሸፍን አድርጎታል እና ወደዛም አሁን ስንገባ ወደታች ወደ ወንዙ ማቅጣጫ ያለው አለ ፊት ለፊት የምናያቸው እነዚህ ከ2011 2012 13 እንደዚህ ያለን ይቀጥላል ማለት ነው እና እድገታቸው በጣም ደስ የሚል እንትን ያለው ጥሩ የሆነ ገጽታ ያለው ግቢ ነው። ቅዝቃዜው ለአረፍ ቢሉበት የሚመች ሆኖ ያያዩት ነውና ይሄን ለማምጣትስ ምን ያክል ተደክሞበታል? ቀላል ፈተና አልነበረም። መግቢያ መውጫው ዝም ብሎ እስከ ኮልፌ ላይኛው ይሄ ልኳንዳ የምትሄድበት መተላለፊያ ነው። እስከ ኮልፌ ቀራኒዮ እስከ ልኳንዳ ዝም ብሎ የሚሄድበት የሚገቡበት ነው። ስለዚህ ለመቆጣጠር አመችም አልነበረም። ስለዚህ እኛ ምንድነው ያደረግነው ባዶ ቦታዎችን እየለየን በባለሙያ ሙያዊ እንትን እየሰጡን እገዛ እያደረጉልን እያለ ከተለያየ ከከተማው ራሱ እየመጡ እያዩ ቦታውን በዚህ ደረጃ እንዲሸፈን የተደረገበት። ወደ ቀጣይ እስኪ ወደ 2013 የተተከሉ ችግኞች ላይ እንሂድና እዛ ደግሞ የተወሰነ ሀሳቦች እናነሳለን። እሺ፣ አሁን ያለንበት በአጋጣሚ ጽሁፎቹም አሉ የ2013 እንግዲህ ከዚህ ከኮሌጃችን ከፍተኛ አመራር ጀምሮ እስከ ፖሊስ ኮሚሽን ያሉ የምክትል ኮሚሽነሮችና ኮሚሽነሮች በየስማቸው የተቀመጣል። ፊት ለፊታችን ላይ ክብርት ከንቲባችን አዳነች አበቤ 2015 ላይ እዚህ ቦታ ላይ በክብር እንግዳነት ተጋብዘው ይሄንን የተከሏቸው ከሳቸው ጋርም ሌሎች ከፍተኛ አመራሮች ያሉበት መሆኑን በየስማቸው ይተከለ። ያው ከሁለት ዓመት በፊት የተከለ ነው ማለት ነው። ከሁለት ዓመት በፊት እነዚህኞቹ አመት የተከሉ ናቸው። እነዚህ እንግዲህ ያው የ2016 ናቸው። እነዚህ የባለፈው ዓመት እንደዚህ መደዳ የምናያቸው እነዚህ አሁን ያሉበትን ደረጃ በዚህ ልክ የምታዩት ነው። ልክ ዝናብ እንትን በማይል ጊዜ እዚህ ስልጠና ላይ ያለው አመራርም ይሁን አባላት ይንከባከባል በተገቢ። በየአመቱ የሚተከሉ ችግኞች 100% ነው የሚጸድቁት ወይስ የማይጸድቁ ችግኞች አሉ? አይ በአብዛኛው የሚጸድቅ ነው። ጉድጓዱንም እንዳልከው ቅድም እንደነገርኩ በባለሙያ አሳይተን ስለሚቆፈር እንደገና ስንተክልም በባለሙያ አሳይተን ነው ተከለው። ታዲያ አካባቢውን ስለምዳር ከማስጠበቅ አንፃርስ ምን ፋይዳ መጣ? ሀገር በቀል እንደመሆናቸው መጠን እንግዲህ ፋይዳቸው ከጥላው ባለፈ መሬቱ እንዳይሸረሸር አድርጎታል። የአካባቢውን አፈሩን በደንብ እንዲይዝ አድርጎታል። አሁን ከፊት ለፊታችን ወንዝ አለ። አሁን ያ ወንዙ ያለበትን ደረጃ ስታየው በጣም ደስ ይላል። ሌላው በመደበኛም ስልጠና የምንሰጥበት የአመራር ስልጠና በምንሰጥበትም ይሄ ዛፎቹ በጥላነት ቁጭ ብለው ይወያዩበታል። ስለዚህ ጠቀሜታው የጎላ ነው።
አንዱ እያነሳ የነበረው እንግዲህ ስነ ምህዳርን ከመጠበቅ አንፃር ነው። ምናልባት እዚህ አካባቢ ከ2011 ጀምሮ እነዚህ ችግኞች ባይተከሉ ይሄ አካባቢ ጣፋንታው ምን ሊሆን ይችል ነበር? አዎ እንግዲህ እንዳልከው አሁን ከፊት ለፊት ያለውን ነገር ውሃው ምን ያህል አፈሩ እንደጎዳው እያየው ነው። በዚህ በኩል ያለው ግን አንደኛ አሁን የዛፎቹ ማደግ የሳሮቹን በትክክለኛ መብቀል መሬቱን እንዳይሸረሸር በውሃ እንዳይበላ አድርጎታል። ክረምቱ እየመጣ ነው። ዘንድሮ የሚተካል ተብሎ ይጠበቃል። ምን ያክል ዝግጅት እያደረገ ነው ኮሌጁ? እንግዲህ ኮሌጁ ዘንድሮም ቦታዎችን በማዘጋጀት ላይ ነው የምንገኘው። ኮማንደር በጣም አመሰግናለሁ ለነበረን ቆይታ። እሺ እኔም አመሰግናለሁ። ቴንክ ዩ። እሺ